የህወሓት 6 ቦታዎችን መቆጣጠርና የሚጠበቀው ምላሽም። ጦርነቱ ተጀመረ። በከሃዲ ኃይሎች እና ባደራጁት ኃይል ጥቃት ተፈጽሞበታል። ጥቅምት 4 ቀን 2023 ዓ.ም ጠቅላይ ሚኒስትር አብይ አህመድ በሌሊት ተነስተው በኢቢሲ በኩል የኢፌዴሪ መከላከያ የሰሜን ዕዝ ጥቃት እንደደረሰበት ለዚህ ወታደራዊ ጥቃት መልስም ከባድ ወታደራዊ ትዕዛዝ እንደሰጡ በይፋ የተናገሩበት ዕለት ነበር። በፌዴራል መንግስቱና በህወሓት ኃይሎች መካከል በተለያዩ ግንባሮች ጦርነት ተካሂዶ የፌዴራል መንግስት ሰራዊት ዋና ከተማ መቀለን ጨምሮ የተለያዩ የትግራይ ከተሞችን በ3 ሳምንት ውስጥ መቆጣጠር መቻሉ ይታወሳል። ዳር 19 2013 ዓ.ም ፌዴራሉ ሰራዊት መቀለን መቆጣጠሩን ተከትሎ ጠቅላይ ሚኒስትር አብይ ጦርነቱ መጠናቀቁንና ቀጣይ የመንግስታቸው ተግባር በህግ የሚፈለጉ የህወሓት አመራሮችን በቁጥጥር ስር መዋልና ትግራይን መልሶ መገንባት መሆኑን አስታውቆ ነበርም። ሆኖም ግን ጠቅላይ ሚኒስትር አብይ እንዳሰቡት አልሆነላቸውም ነበርም። የትግራይ ኃይሎች አፈር ልሰው ተነስተው ድጋሜ ከአንድ ዓመት በኋላ መቀለ ከተማን በመቆጣጠር ወታደራዊ ድልን እንደተቀዳጁ ከገለጹ በኋላ የፌዴሪ መከላከያ ሰራዊት መቀለ ከተማን ለቆ መውጣቱን ተከትሎ የህወሓት ኃይሎች ራሳቸውን በማደራጀት እስከ ደብረ ሲና ድረስ መጥተው ነበርም። ሆኖም ግን ህወሓት ድጋሜ ተሸንፎ ወደ ኋላ ቢመለስም በፕሪቶሪያ ስምምነት ሰላም ለማውረድ ችለው ነበርም። ጥቅምት 24ን ማነው ጦርነት የለኮሰባት? ይህ ብዙ ጊዜ ሲያከራክር የቆየ ነው። የፌዴራል መንግስት ህወሓት እንደጀመረው ቢገልጽም ህወሓት ግን ለብዙ ጊዜ ሲያስተባብል ነበርም። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ሴኮ ቱሬ የተባለው የህወሓት ሰው ግን ያወጣው መረጃ ህወሓት ከተናገረው ንግግር ጋር የሚጣረስ ሆኖ ነበርም። በብአዴን አባልነታቸውና በህወሓት ደጋፊነታቸው የሚታወቁት ሴኮ ቱሬ በህወሓት ስር ይንቀሳቀስ በነበረው የቴሌቪዥን ጣቢያ ላይ ቀርበው የህወሓት ኃይሎች ሰሜን ዕዝን ስለማጥቃታቸው ተናግረው ነበርም። በዚህ በክልሉ ይተላለፍ በነበረው ቴሌቪዥን ላይ ሴኮ ቱሬ ቀርበው ሲናገሩ ትግራይን ለማንበርከክ በሁሉም አቅጣጫ የተሸረበው ሴራ ሊጠናቀቅ መቅረቡን ደርሰንበታል። በፍጥነት መወሰን ያስፈልግ ነበር። ለዚያም ነው የሰሜን ዕዝን በፍጥነት በ45 ደቂቃ ለመቆጣጠር እርምጃ የወሰድነው ብለዋል። ሴኮ ቱሬ ትግራይ ክልል በፌዴራል መንግስት ኃይል፣ በክልል ልዩ ኃይል እንደዚሁም በኤርትራ ወታደራዊ ኃይል ከበባ ስትገባ እኛ አማራጭ ቀድመን ጥቃት መፈጸም ነበር ሲሉ ተናግረዋል። ሰሜን ዕዝ ከመጠቃቱ በፊት ህወሓት ሰሜን ምዕራብ ዕዝ የሚባል ወታደራዊ ኃይል መፈጠሩ አደገኛ አካሄድ ነው የሚል የተቃውሞ መግለጫ ማቅረቡ ይታወሳል። በሰሜን ዕዝ ስር ከሚገኙ ቢያንስ በ4 ሜካናይዝድ ክፍለ ጦሮች ላይ ጥቃት መፈጸሙን የጦር አዛዦች ለመንግስት መገናኛ ብዙሃን የተለያዩ አጋጣሚዎች ሲናገሩ ተደምጠዋል። ጥቃት ከደረሰበት መካከል 8ኛ ሜካናይዝድ፣ 7ኛ ሜካናይዝድ፣ 5ኛ ሜካናይዝድ እንደዚሁም 4ኛ ሜካናይዝድ ይገኙበታል። በእነዚህ ሜካናይዝድ ስር የሚገኙ ክፍለ ጦሮች ከባድ የሚባል ጥቃት እንደደረሰባቸው በተለያዩ አጋጣሚዎች ተገልጿል። ጥቅምት 24 የተለኮሰው ጦርነት 5 ዓመት ቢያስቆጥርም እስካሁን ድረስ ጦርነቱ አልበረደም። ጥቅምት 24 2013 ሐሙስ ዕለት የተጀመረው ጦርነት ትግራይ ክልልን ለ2 ዓመት ያክል አውድሟል። ጦርነቱ ከትግራይ ክልል በተጨማሪ በአማራ ክልልና በአፋር ክልልም ከፍተኛ ውድመት አምጥቷል። 2 ዓመት ትግራይ ክልል በከበባ ውስጥ ሆና ካሳለፈች በኋላ ባንክ፣ መብራት፣ የስልክ አገልግሎት በመላው ትግራይ ተቋርጦ እርዳታ ሳይቀር መግባት አይችልም ነበርም። የትግራይ ህዝብ ለ2 ዓመት ያክል ከባድ ህይወት ካሳለፈ በኋላ የፕሪቶሪያው ስምምነት ሰላም ለሰሜን ኢትዮጵያ ያመጣል ተብሎ ቢታሰብም ለታሰበው ሳይሆን ቀረም። የፕሪቶሪያው ስምምነት የአማራ ክልልን ጦርነት አዋልዷል። ከኤርትራ ጋርም ከባድ የሚባል አለመግባባትን ያመጣው የፕሪቶሪያው ስምምነት ነው። የፕሪቶሪያው ስምምነት ለትግራይ ህዝብ አንጻራዊ ሰላም ያመጣ ቢሆንም የአማራ ክልል
አሁንም በግጭትና በጦርነት ውስጥ ሆኖ እያሳለፈ ነው። የአማራ ክልሉ ግጭት 3 ዓመት እየሆነው ነው። አማራ ክልል 3 ዓመት በጦርነት ሲያሳልፍ የፕሪቶሪያ የሰላም ስምምነት በቅርቡ 3ኛ ዓመቱን ሞልቷል። በዚህ በሰላም ስምምነት ዙሪያ የአውሮፓ ህብረት በመግለጫው ከግጭት አባባሽ ተግባር ሁለቱም ኃይሎች እንዲቆጠቡ ጠይቋል። የጥቅምት 24 መዘዝ ብዙ ውድመት ካስከተለ በኋላ እሁድ ጥቅምት 23 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ በተፈረመው የሰላም ስምምነት የተነሳ ጦርነቱ ቆመ። ህወሓት ከፌዴራል መንግስት ጋር ካካሄዱት የ10 ቀናት ድርድር በኋላ የተፈረመው የፕሪቶሪያ ሰላም ስምምነት ሰሜን ኢትዮጵያው ጦርነትን በማስቆሙ በብዙዎች ለበጎ የሚነሳ የሰላም እርምጃ መሆኑ ብዙ ተብሎለታል። ሆኖም ግን አሁን ከባድ ውጥረትን አምጥቷል። የአፋር ክልል መንግስት ህወሓት 6 ቦታዎችን በከባድ መሳሪያ ተቆጣጥሯል፣ ወታደራዊ መልስ ለመስጠት እገደዳለሁ ብለዋል። ከቀናት በፊት ፊልድ ማርሻል ብርሃኑ ጁላ በእኛ ታጋሽነትና ወደ ሰፊነት እንጂ ህወሓት ከፕሪቶሪያ በኋላ የሰራቸው ሴራዎችና ያጠፋቸው ጥፋቶች ራሱ ወደ ጦርነት ለመግባት በቂ ምክንያቶች ነበሩ ብለው ሲናገሩ የተደመጡት ጠቅላይ ኤታማዦር ሹሙ ህወሓት ፕሪቶሪያን የጣሰባቸው ነጥቦችን በመዘርዘር አቅርበዋል። ጸምዶ ብሎ ድንበር ሰብሮ ከሻዕቢያ ጋር መተባበር እኮ ጸረ ህገ መንግስት ስራ ነው። እኔን ተሸክሞ ካልገባ በስተቀር ተፈናቃይ እንዲመለስ አልፈቅድም ማለት እኮ ጸረ ህገ መንግስትና ጸረ ፕሪቶሪያ ድርጊት ነው። ኃይል ማሰልጠን እኮ የፕሪቶሪያን ህግ አለማክበር ነው። ትጥቅ ፈቶ በመልሶ ማቋቋም ዲዲአር መርሃ ግብር የተሰጠው ሰራዊትን ዳግም መመለስ እኮ ጸረ ፕሪቶሪያ ነው። ለፋኖ ጥይትና ትጥቅ ሰጥተ አማራ ክልልንም ኢትዮጵያንም እንዲበጠበጥ ማድረግ እኮ ጸረ ፕሪቶሪያ ነው። ይህንን ሁሉ እያየን ግን ዳግም ወደ ጦርነት አልገባንም። አሁን እየሰሩት ያለው ነገር ጉዳት አለው። ነገር ግን ወደ ጦርነት መግባቱ የበለጠ ጉዳት አለው። እንደዚህ ተብሎ ነው ዝም የተባለው። በጊዜ ሂደት ቀልብ የሚገዛ ሰው እየበዛ ይሄዳልና ቀልብ የሌለው እየተንጓለለ ይሄዳል በሚል ነው ዝም የሚባለው በማለት ነው ፊልድ ማርሻሉ ያብራሩትም። ህወሓት እሁድ ጥቅምት 23 2018 ዓ.ም ባወጣው መግለጫው የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሶ የዓለም አቀፉ ማህበረሰብ ይህንን እንቅስቃሴ እንዲያስቆም አሳስቧል። በህወሓት የፌዴራል መንግስት ሌላ ዙር ጦርነት ለመክፈት የሚደረገው እንቅስቃሴ በሁሉም መልክ በጣም የከፋ ጉዳት እንደሚያስከትል በመጥቀስ አስጠንቅቋል። መንግስት በጦርነት የሚሟላ ፍላጎትም ሆነ የሚፈታ ልዩነት እንደሌለ አውቆ የፕሪቶሪያ ስምምነት እንዲፈጸም ኃላፊነቱን እንዲወጣና ፖለቲካዊ ንግግርን እንደ መፍትሄ እንዲወስድም አሳስቧል። የዓለም ማህበረሰብን በበኩሉ በኢትዮጵያ መንግስት እየተቀጣጠለ ያለውን ሌላ ዙር ጦርነት ለማስቆም የሚጠበቅበትን ሁሉ መፈጸም ይገባዋል ሲልም ጥሪውን አቅርበዋል። አደራዳሪ ሀገራትና አህጉራዊ ተቋማትም ለሁኔታው ትኩረት እንዲሰጡ ያሳሰበው ህወሓት የአፍሪካ ህብረት ስብሰባ እንዲጠራ በድጋሚ ጠይቋል። የአፍሪካ ህብረት ስብሰባ እንዲጠራና የስምምነቱ ነባራዊ ሁኔታ ተገምግሞ የተኩስ አቁም ስምምነቱ ወደ ዘላቂ ሰላም ስምምነት እንዲያድግ ጫና እንዲያደርጉ እንጠራለን ሲልም በመግለጫው አስፍሯል። የፕሪቶሪያ ስምምነት የተፈረመባትን 3ኛ ዓመት በማሰብ መግለጫ የወጡት በኢትዮጵያ የሚገኙ የአውሮፓ ህብረት አባል ሀገራትና የኖርዌይ ኤምባሲዎችም በተመሳሳይ በፌዴራል መንግስትና በህወሓት መካከል ፖለቲካዊ ንግግር እንዲካሄድ ጠይቀዋል። ህወሓት የዘላቂ የተኩስ አቁም ስምምነቱ አንዱ ፈራሚ ሲሆን በፕሪቶሪያ ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ አለመሆናቸውን በመግለጫ አንስቷል። ከዚህ መግለጫ በኋላ ግን የአፋር ክልላዊ መንግስት የህወሓት ታጣቂዎች ትላንት ምሽት ላይ ወደ ክልሉ ገብተው 6 መንደሮችን በጉልበት በመቆጣጠርና ንጹሃን ነዋሪዎችን በሞርሳርና በዙ 23 በመደብደብ የግጭት ማቆም ስምምነቱን አፍርሷል በማለት ከሷል። የክልሉ መንግስት ማምሻውን በወጣው መግለጫ የህወሓት ታጣቂዎች የገቡት በዞን 2 በጋሌ ወረዳ ቶንሳ ቀበሌ በኩል መሆኑን ገልጿል። የቡድኑ ታጣቂዎች በቶንሳ ቀበሌ ላይ ተኩስ በከፈቱበት ወቅት አፋር ሽማግሌዎች ታጣቂዎቹ ወደ መጡበት እንዲመለሱ ቢማጸኗቸውም ፈቃደኛ እንዳልነበሩ መግለጫው ጠቅሷል። ህወሓት ከትንኮሳ ድርጊቱ በአስቸኳይ ካልተቆጠበ የዜጎችን ደህንነትና ድንበሩን የማስጠበቅ ኃላፊነቱ እንደሚወጣ የክልሉ መንግስት ባወጣው መግለጫ አስታውቋል። የትግራይ ጊዜያዊ አስተዳደር ይህ ዘገባ እስከተጠናከረበት ሰዓት ድረስ
በውንጀላው ዙሪያ ያለው ነገር የለም ሲል ዋዜማ ዘግቧል። በግጭቱ ዙሪያ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳ ኋላ ቀሩ ቡድን የፕሪቶሪያውን የግጭት ማቆም ስምምነት ለማፍረስ ሲሞክር ፌዴራል መንግስቱ ዝም በማለቱ አሁን ፌዴራል መንግስቱን ወደ ግጭት ለመጎተት እየሞከረ ነው በማለት ማምሻውን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ወቅሰዋል። ይህ በሻዕቢያ ትዕዛዝ የሚፈጸም ነው በማለት የከሰሱት አቶ ጌታቸው ለዚህ ዋናዎቹ ተጠያቂዎች ጀነራል ፍስሐ ማንጁስና ዮሐንስ መዲድ ናቸው ብለዋል። ቡድኑ ወደ አፋር የሚወስደውን መንገድ በመዝጋት የአፋርን ህዝብ በመደራደሪያነት የመጠቀም ፍላጎት እንዳለው ጌታቸው ገልጿል። ጌታቸው የትግራይ ጸጥታ ኃይልና የትግራይ ህዝባዊ ኃይል ከፌዴራል መንግስት ጋር የሚጋጭበት አጀንዳ እንደሌለውም አስረድተዋል። ከሰሞኑ በአንድ አፍታ ሚዲያ ቀርበው ለመንግስት ቅርብም ባልሆን ሩቅ አይደለውም በሚል ኮርኳሪ ነጥብ በሰሜን ኢትዮጵያ ከህወሓት እንደዚሁም ከኤርትራ ጋር ሊደረግ ስለሚችል ጦርነት ግምታቸውን የሰጡት ታዋቂው የፍልስፍና መምህር ዶክተር ዳኛቸው አሰፋ ከሁለቱም ጋር ሊደረግ የሚችል ጦርነት ስለመኖሩ ተናግረዋል። የዛሬ 2 ዓመት አንድ ትልቅ ቦታ ላይ ያለ አንድ ከባድ ባለስልጣን ነገረኝ ያሉትን ጉዳይ ማጣቀሻ በማድረግ የተናገሩት ዶክተር ዳኛቸው አንድ ለወልቃይት አንድ ለአሰብማ አይቀርም፣ በወረቀትና በፊርማ የሚያበቃ ነገር አይኖርም፣ አንዳንድ ለሁለቱም ያስፈልጋል፣ እድለኛ ከሆንን ሁለቱም በአንድ ላይ ይመጡልን ይሆናል ነበር ያለኝ ሲሉ ከህወሓትም ሆነ ከሻዕቢያ ጋር ጦርነት የሚደረግበት ጊዜ እየቀረበ መሆኑን ጠቁመዋል ሲል የዘገበው ደግሞ ሪፖርተር ነው። ሰሞነኛው ትኩሳት ኢትዮጵያን ወዴት ይወስዳት ይሆን? ሰላም ለሀገራችን ይሁን። ሰናይ ጊዜን ተመኘን።